አዲስ አበባ የወደፊት ዕጣ ፈንታዋ በ500 ሰዎች መካከል በሚደረግ ከባድ ስምምነት ሊወሰን ነው ወይስ ሀገሪቱን ያናወጠው የፍትህ ጥያቄ ከማህበራዊ ሚዲያ አልፎ የመንግስታት ደጅን ያንኳኳል? በአንድ በኩል ሀገራዊ ምክክር ጉባኤው የከፋፈለውን የአዲስ አበባ አስተዳደራዊ መዋቅር ውጥረት፣ በሌላ በኩል ደግሞ የነ ሄቨንና ዘውዱ ሀፍቱን ዘግናኝ ህልፈት ተከትሎ ሀገሪቱን ያንቀጠቀጠው የተሰማ ህዝባዊ ንቅናቄ የዛሬው ዕለት ሀገራዊ አጀንዳዎቻችን ናቸው። ሰላም ጤና ይስጥልን የፈጠነ ሚዲያ ቤተሰቦች፣ እነዚህና ሌሎች ወቅታዊ ጉዳዮችን ይዘን ቀርበናል። አብራችሁን ቆዩ። የሀገራዊ ምክክር ጉባኤው ከተጀመረበት ከሐምሌ 8 ቀን 2018 ዓ.ም ጀምሮ 4000 በሚጠጉ ተመካካሪዎች መካከል ከባድ ውጥረትና አከራካሪ ክርክር ሲደረግባቸው ከቆዩት 8 ዋና ዋና አጀንዳዎች መካከል የፌዴራል ከተሞች በተለይም የአዲስ አበባና የድሬዳዋ የወደፊት አስተዳደር መዋቅር ጉዳይ የመስመሩን ሙቀት ከፍ አድርጎ ሰንብቷል። በተለይም በትናንትናው ዕለት መናኸሪያ ኤፍኤም የተባለው የሚዲያ ተቋም በአዲስ አበባ ጉዳይ ላይ የመጨረሻ ስምምነት ተደርሷል በሚል ዘገባ ማውጣቱ በህዝቡ ዘንድ ትልቅ መነጋገሪያን ፈጥሮ ነበር። አዲስ አበባ የፌዴራል መንግስትና የኦሮሚያ ክልል የጋራ መቀመጫ እንድትሆን በ500 አባላት የተዋቀረው የተመካካሪዎች ቡድን ተስማምቷል። ዝርዝር ያለየው ጥቅም ጉዳዮችም በቀጣይ ይታያሉ ሲል አየር ላይ ማዋሉ ይታወቃል። ሆኖም ግን የሀገራዊ ምክክር ኮሚሽኑ በሰጠው ፈጣን ማስተባበያ የዚህን ዘገባ አቅጣጫ ሙሉ በሙሉ ቀይሮታል። ኮሚሽኑ መረጃውን ላሰራጨው መናኸሪያ ኤፍኤም በሰጠው ይፋዊ ምላሽ በሀገራዊ ምክክር ጉባኤው በአዲስ አበባ አጀንዳ ላይ የመጨረሻ ውሳኔ አልተሰጠም ሲል ዘገባው ሐሰተኛና ህዝብን የሚያወዛግብ አሳሳች መረጃ መሆኑን አረጋግጧል። እንደ ኮሚሽኑ ማብራሪያ ከሆነ ባለፉት ቀናት በአዲስ አበባና ድሬዳዋ ጉዳይ ላይ በተካሄደው የቡድን ምክክር ወቅት በዋናነት 3 አበይት አቋሞችና ሀሳቦች ተንጸባርቀዋል። የመጀመሪያውና ጠንክሮ የተደመጠው አቋም አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲናና የፌዴራል መንግስቱ መቀመጫ እንጂ ለአንድ ወገን ወይም አካል ብቻ ተቆርሳ የማትሰጥ ከተማ ናት የሚለው ነው። ሁለተኛው የተደረሰበት የምክር ሀሳብ ስምምነት ደግሞ አዲስ አበባና ድሬዳዋ በፌዴራል ተጠሪነታቸው ጸንተው እንዲቀጥሉና አዲስ አበባ ራሷን በራሷ የማስተዳደር ሙሉ መብቷ እንዲከበርላት የሚያስችል ነው። በሶስተኛ ደረጃ ትልቅ ክርክር ያስነሳው የኦሮሚያ ክልል መቀመጫነት ጉዳይ ሲሆን ይህ ነጥብ በልዩነት ተይዞ በአስማሚ ቡድን እንዲታይ ውሳኔ ተሰጥቶበታል። ከዚሁ ጋር ተያይዞ ቀደም ሲል በሰፊው ይነሳና ብዙዎችን ያቀያየም የነበረው ልዩ ጥቅም የሚለው አነጋጋሪ ሀረግ ተሰርዞ በምትኩ የጋራ ጥቅም በሚል እንዲተካ በምክር ሀሳብ ደረጃ መያዙ ተገልጿል። ይህ ሁሉ ውይይትና የሀሳብ ፍጭት የተካሄደው በ500 ሰዎች የተዋቀረው የተመካካሪዎች ቡድን ደረጃ ቢሆንም ጉዳዩ ገና በዝርዝር በኮሚቴዎች በኩል ወደ 4000 አጠቃላይ የምክክር ተሳታፊዎች ለይፋዊ ውሳኔ አልቀረበም። ስለዚህ ሂደቱ ሳይጠናቀቅና የመጨረሻ ማዕተብ ሳይፈረምበት ተወሰነ ብሎ መቸኮል አየር ላይ የቆመ ወሬ ከመሆን አያልፍም ሲል ኮሚሽኑ አሳስቧል። በአጠቃላይ የአዲስ አበባ ጉዳይ እንደ አወዛጋቢነቱ ገና አላቂ ውሳኔ ያላገኘና በጥንቃቄ እየተያዘ ያለ የሰላምና የፖለቲካ ቁልፍ አጀንዳ መሆኑ ተረጋግጧል። ኮሚሽኑ ህዝቡ ከመደበኛና ከተረጋገጡ የኮሚሽኑ የመረጃ ምንጮች የሚወጡ መረጃዎችን በትዕግስትና በጥንቃቄ እንዲከታተል ጥሪውን አስተላልፏል። የአዲስ አበባ አስተዳደራዊ መዋቅርና የሀገራዊ ምክክሩ ሂደት ይፋዊ ውሳኔ ለማግኘት እና ለረጅም መንገድ እንደሚቀረው ሁሉ በሌላ በኩል ደግሞ አፋጣኝ ውሳኔና ህጋዊ እርምጃ የሚያስፈልገው ሌላው ሀገራዊ አደጋ አየሩን ሞልቶታል። የፖለቲካው ክርክር በጠረጴዛ ዙሪያ ትንፋሽ ያስያዘ ባለበት በዚህ ሰዓት በማህበራዊ ሚዲያ ደግሞ በሴቶች ላይ የሚፈጸመውን አሰቃቂ ጥቃት በመቃወም የተቀሰቀሰውን ህዝባዊ ቁጣ ሀገሪቱን ያንቀጠቀጠበት ሁኔታ ተፈጥሯል። ዝርዝሩን እንደሚከተለው በኢትዮጵያ በሴቶችና በሴት ህጻናት ላይ የሚፈጸመው የአካላዊ የስነ ልቦናና የህይወት ጥቃት አሳሳቢ ደረጃ ላይ መድረሱን ተከትሎ ጥቃቱ ሀገራዊ አደጋ ተብሎ እንዲታወጅና አስቸኳይ የመንግስት ምላሽ እንዲሰጥ የሚጠይቅ ሰፊ ህዝባዊ የማህበራዊ ሚዲያ ንቅናቄ ተጀምሯል። #ትሰማ በሚል መሪ ቃል የተጀመረው ይህ ንቅናቄ ባለፉት ሳምንታትና ወራት በሴቶች ላይ የተፈጸሙ ዘግናኝ ግድያዎችንና የጾታ ጥቃቶችን ተከትሎ የተቀሰቀሰ የህዝብ ቁጣና የፍትህ ጥያቄ ውጤት ነው። የማህበራዊ ሚዲያ ገጾችን በእንባና በቁጣ የሞላቸው የቅርብ ጊዜ አሳዛኝ አጋጣሚዎች የችግሩን አሰቃቂነት ቁልጭ አድርገው ያሳያሉ። የ7 ዓመቷ ህፃን ሄቨን ከተደፈረች በኋላ በግፍ የተገደለችበት አሰቃቂ ህልፈት፣ ዘውዴ ሀፍቱ በተባለች ሴት ላይ በመኪና ተጎታ የተፈጸመባት ዘግናኝ ግድያ፣ እንዲሁም ከከፍተኛ ፎቅ ወድቃ ህይወቷ ያለፈውና አሁንም አጠራጣሪ የህግ ሂደት ውስጥ ያለው የቀነኒ አዱኛ ሞት፣ በተጨማሪም የሃና፣ የኢክራም፣ የሊዛና የሌሎች ስማቸው ያልተጠቀሱ በርካታ የሴቶች ህልፈት አጋጣሚዎች የስርዓቱ ውድቀት ማሳያዎች መሆናቸው ይነገራል። የንቅናቄው አስተባባሪዎችና ተሳታፊዎች እንደሚያመላክቱት በሴቶች ላይ
ከሚፈጸመው ጥቃት እኩል አሳሳቢው ጉዳይ የፍትህ ስርዓቱን የሚያሳየው ድክመት ነው። ወሳኝ ማስረጃዎች ከመዝገብ ጠፉ በሚል ሰበብ በችሎት መንጓተት፣ በፖለቲካዊ አለመረጋጋትና በተጓደሉ አሰራሮች ምክንያት ወንጀለኞች በነጻ ሲለቀቁ ብሎም ቅጣታቸው ሲቀል ይታያል። ይህ አካሄድ ወንጀለኞችን የሚያበረታታና ህብረተሰቡ በህግ የበላይነት ላይ ያለው እምነት ጭራሹን እንዲጠፋ የሚያደርግ እንደሆነ በንቅናቄ ተገልጿል። ጥቃቱ ባለፈው 10 ዓመት ውስጥ ምንም አይነት ትርጉም ያለው መሻሻል ያላሳየ በመሆኑ ችግሩ የግለሰቦች ሳይሆን ስርዓታዊ ችግር ደረጃ ላይ መድረሱ ይናገራል። በማህበራዊ ሚዲያ ፊርማ ማሰባሰብን ጨምሮ እየተካሄደ ያለው የህዝባዊ ንቅናቄ ከመንግስት የሚፈልገው በሴቶችና በሴት ህጻናት ላይ የሚፈጸመው ጥቃትና ግድያ በይፋ ብሔራዊ አደጋ ተብሎ እንዲታወጅ እንዲሁም መንግስት በተለያዩ የፖሊሲና የስትራቴጂ ሰነዶች ላይ የገባውን ቃል ወደ ተግባር በመቀየር አስቸኳይና የተቀናጀ የህግና የደህንነት ምላሽ እንዲሰጥ፣ በተጨማሪም የማስረጃ ማጥፋትና የመዝገብ መደምሰስ አሰራሮች ቆመው በወንጀለኞች ላይ የማያዳግም ህጋዊ እርምጃዎች እንዲወሰዱ ነው። ንቅናቄውን የጀመሩት ወጣቶችና የሴቶች መብት ተሟጋቾች እንደሚያስገነዝቡት መንግስት አስቸኳይ እርምጃ ከመውሰዱ ጎን ለጎን ማህበረሰቡ ጥቃትን የሚጸየፍ ትውልድ ለመገንባት በየቤተሰቡ በስራ ቦታውና በአካባቢው ንቁ ተሳትፎ ማድረግ ይኖርበታል። ለእያንዳንዱ ሴት በሰላም የመኖር ተፈጥሯዊና ህጋዊ መብቷ እንዲከበር የጠቆሙ እናቶችንና እህቶችን ድምጽ መስማት የጠቅላላው ማህበረሰብ ሀገራዊ ኃላፊነት መሆኑን ንቅናቄ ያሳስባል። እናንተስ በዚህ ጉዳይ ላይ ያላችሁ አስተያየት ምንድን ነው? ሀሳባችሁን በኮሜንት አጋሩን። የጠፉትን ድምጾች በመስማት ፍትህን በማረጋገጥና የተሻለ ሀገር በመገንባት ሂደት ውስጥ ሁላችንም ድርሻችንን እንወጣ። ፈጠነ ሚዲያ መልእክት ነው። የዛሬው የፈጠነ ሚዲያ መረጃ ይህን ይመስላል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቷን መጫን አትርሱ። ሰላምና ፍትህ ለሀገራችን ይሁን። ሰላም ቆዩን።